ካናዳ ላይ በቃ ውድ ነው ብለው ይሉታል ግን በሚገርም ሁኔታ እቃው ረጅም ጊዜ የሚቆይ ይሄን ያህልም ውድ የሚባል ነገር አይደለም ከሌሎች ስቶሮች ገዝተናቸው ቶሎ ከምንጥላቸው እቃዎች ዘመናዊ ሆኑ ፋሽናቸውን የጠበቁ በየለቱ ደግሞ አዳዲስ ነገር የሚመጣበት ነው ብዙ ካናዳ ላይ ካሉ ትልልቅ ቤቶች ወይም ደግሞ ዲዛይን ዲኮር የሚወዱ ሰዎች የሚመርጡ ቤት ነው እና እንዴት አላቸው ምን ቃላቸው የሚለውን አብሬ ሄጅ ያሳያችኋለሁ እናንተ ከኔ ጋር ተከተሉ ማረጋችሁን አትርሱ ሰብስክራይብ ማረጋችሁን አትርሱ ያያችሁ ሰዎች ለኔ ሰብስክራይብ ባረጋችሁ ቁጥር አልጎሪዝሙ ወይም ደግሞ ሲስተሙ ለሌላ ሰው ይበትንልኛልና ለእናንተ ምንም ይጎዳችሁ የለም ለኔ ግን ይጠቅመኛል ላይክ ብታረጉልኝ ስለዚህ ላይክ አድርጉልኝ ወደ ውስጥ እየገባሁኝ ነው እንግዲህ ያው ሆምሴንስ ምንም እንዳላችሁ ታውቃላችሁ ግን ከምን ላስጀምራችሁ መሰላችሁ እስቲ ከዲኮሬሽን እንጀምር ዲኮሬሽን ያቸው ሲያም ባስኬት የሚመስል ግን ሴራሚክ ነው እቃቸውና ኳሊቲያቸው እንግዲህ የማይታማ ነው በሱ የታወቀ ነው በጣም የሚያማምር ኳሊቲ ያለው ቀስ ብላችሁ ደግሞ ከፈለጋችሁ ወይ የምትፈልጉትን ታቆ ከሆነ ይወቲ እቺ ሻማ ሆልደር አሁን ያተስታምር 14 ብር አለች አንዷ ያው እንደሱ ሆኖ ግን ይሄ በሲልቨር ሆኖ የተለያየ ከለሮች አሉትኝ ዋጋቸውም እዛ ላይ ያለችም እንደምታያትኝ የሻማ ሆልደሮች ናቸው በብዛት እዚህ ጋር ያሉትኝ እና የማሳያችሁ ማለት ነው ምንድነው እንዴ ዲኮሬሽን ለማድረግ ስትፈልጉ እናንተ መጀመሪያ ፕላን አድርጋችሁ በደንብ ማድረግ የምትፈልጉትን ማች እንዴት ነው ማድረገው ምንድነው የፈለኩት ብላችሁ ከመጣችሁ ፒክ ለማድረግ በጣም ኢዚ ነው ለምን በብዛት የምትፈልጓቸው ሶሻል ሚዲያ ላይ ያያችኋቸው ነገሮችን ሁሉ እዚህ ላይ ስለምታገኙዋቸው ዓለም ላይ ያያያቻቸው ዓለም ላይ ሆኖ ሶሻል ሚዲያም ይሆናል ሰው ቤትም ሊሆን ይችላል የሆነ ቦታ አይታችሁት የወደዳችሁት እቃ ከሆነ ግን እሱኛው ጭንቅላታችሁ ላይ ካለ ሌላ ነገሮች ደግሞ እንዴት ነው ማመጣው እንዴት ነው ዲኮር አይኗጅ ነው የሚሆነው ከምን ልጀምር ምን ላንሳ ነው የምንለው በተለኛ ሴቶች እቃ ስለምንወድ ቦታ ነው ለምን ብዙ ነገር ታገኙታላችሁ በጣም ብዙዎች ነገሮች ማለት ነው ስለዚህ ብራይት ወይም ደግሞ ለዲኮሬሽን ማድረግ ትችላላችሁ ይሁን 39 ብር ወይም $40 አለ ሁለቱ ማለት ነው እንደምታዩት መግቢያችን ላይ አድርገን ዲኮር አድርገን $40 ነች ማለት ነው አንዳንዱን ነው ዋጋውን ነግራችሁ ሁሉንም እንደነግራችሁ አልችልም ያንዳንዱን ንገራችሁና አትሊስት ጀነራል አይዲያ ይኖራችኋል እዛ ስትሄዱ ማለት ነው እና የሻማ ሆልደሮች በተለያዩ በቃ ትልቅ ነው ትንሽ ነው ሲልቨር ነው ዋይት ነው ፒንክ ነው የሌለው ነገር የለምና በቃ እናንተን እንደነገርኳችሁ ነው እናንተ መሄድ የሚጠበቅባችሁ ነገሮችን ጽፋችሁ መሄድ ነው እንጂ ሄዳችሁ ሆምሴንስ ገብታችሁ ምን አጥቼ የምትሉበት እዚህ መጥቼ ምን አጥቼ የምትሉበት አካባቢ ነውና እሱን እመክራለሁ አሜሪካ ላይ ደግሞ እህት ኩባንያ ተብሎ ሆም ጉድስ ተብሎ እዛ አላቸው ማለት ነው የሆምሴንስ ሆኖ ግን እህት ኩባንያ የሚባላል አይደለ እንደዛ አለ ሆም ጉድ የሚባሉ አሜሪካ ያላችሁ ሰዎች ከተሳሳትኩኝ ያርሙኝ ግን ኦሪጂናሊቲው ወይም ደግሞ መጀመሪያ የተከፈተው ካናዳ ላይ ነው በ2001 ማለት ነው ስለዚህ ኦልሞስት ወደ 25 አመት አድርጓል ካምፓኒው ከተከፈተ ማለት ነው ስለዚህ ብዙ ላይ ዓለም ላይ ያሉ ማንኛውም ዓለም ላይ ያሉ ዲዛይኖችን ነው የሚገኙትኝ ሶሻል ሚዲያ ላይ የምታዩትኝ የፈለጋችሁትና የወደዳችሁት ነገር ካለ ፎቶውን ይዛችሁ ሄዳችሁ እዛ በእርግጠኝነት ታገኙታላችሁ ማለት ነው ማች ማድረግ ትችላላችሁ የተለያየ በጣም ብዙ ነው በቃ እኔ አይነዋጅ ነው የሚሆነው ራሱ እዚህ ከገባችሁ አደራችሁ ባላችሁን ይዛችሁ እንዳትሄዱ ምክንያቱም እኛ ሴቶች ስንሄድ ብዙ ነገር ነው መግዛት የምንፈልገውና በቃ በጣም ነው የምትሳቀቁትኝ ከባላችሁ ጋር ስትሄዱ
እንዴ ምንድነው ይሁሉ ቃይ ሁሉ ብር ልታወጪ ነው? አሁን ደግሞ ለዲኮሬሽን ባለፈው የገዛሽው ምንድነው? እሱ አይበቃም? እቺ ቤታችን ሁላችንም ቤት ላይ ያለች ነች። ወንዶች መቼስ በአንድ ማንኪያ አንድ ሹካ እና እንዲሁም ደግሞ አንድ ምንድነው የመብያ ሳህን ካለ ቤታችሁ እኮ እነሱ ምንም ችግር የለባቸውም። እኛ ነን እንጂ እነሱ ያቺ አንዳንድ እቃ በቃ ለቤት የምታስፈልግ ሆና ግን ወይ ሁለት ከሆነ ሁለት ሆኖ ካለም ችግር የለባቸውም። የተፈጥሮ ጉዳይ ነው እንግዲህ ምንም ማድረግ አይችልም። ሴቶች ስንሆን እቃ እንወዳለን። ወንዶች ደግሞ በተቃራኒው በቃ ሌላ ቁም ነገር ላይ ይሻላል፣ ትልቅ ነገር ላይ ይሻላል ይላሉ። እውነታቸው ነው በአንድ በኩልም ደግሞ እኛ እውነታችን ነው። ቤታችን ካላማረ እንዴት ብለን የአበባ ማስቀመጫዎች በፈለጋችሁት አይነት ከለር በፈለጋችሁት አይነት ዲዛይን አለ። በጣም የሚያማምሩ ናቸው። በቃ አይኗጅ ነው እንዳልኳቸው የሚሆንባችሁ። ግን ያው እኛም ደግሞ ጎበዝ መሆን አለብን፣ ጠንቃቃ መሆን አለብን። የምትፈልጉትን መጀመሪያ ዝም ብሎ 10 ነገር ከመኮተት እንደኔ ሀሳብ ማለት ነው 10 ነገር ሄደን ከመግዛት የማይረባም የሚረባውን ከመሰል ምንድነው የሌለኝ፣ እንዴት ነው ዲኮር ማረገው፣ ምኑ ጋር ነው ዲኮር ማረገው፣ ለኪችን ነው የፈለኩት፣ ለሊቪንግ ሩም ነው፣ ለቤድሩም ነው፣ ለምንድን ነው የፈለኩት ብለን በፕላን ከገዛን የፈለግነውን ነገር ማድረግ እንችላለን። በአንድ ጊዜ ሁሉንም መግዛት አይጠበቅብንም። ያው እንደ ቤታችሁና እንደ ኑሯችሁ ማለት ነው። ሁላችንም እንደሱ ይመስለኛል እንጂ ሆም ሴንስ ከሄዳችሁ በቃ ገቢያችሁን ሁሉ ነው የምትረሱት። ከማማሩ የተነሳ በቃ ሁሉንም ይዛችሁ ብትሄዱ ደስታችሁ ነው የሚሆነው እውነት ለመናገር። ዲኮሬሽን የሚያደርጉና የዲኮሬሽን አይዲያ ያላቸው ቤታቸው ማሳመር የሚወዱ ሰዎች የእንስሳት እንደ ወቅቱና እንደ ጊዜው የእንስሳትን ይጠቀማሉ። ወይም በቃ የሚወዱት ፌቨራይታቸው የሆነ የነሱ የሆነ እንስሳ ካለ በሱ ዲኮሬሽን ያደርጋሉ። በስፕሪንግ ነው በምንድን ነው የሚያደርጉት፣ በሰመር በዊንተር በፎል አድርገው የየራሳቸው የሆነና ከጊዜው ጋር የሚሄዱ የእንስሳቶችን ነገሮችን ይጠቀማሉ ማለት ነው። እንዲሁም ደግሞ አንዳንዶቹ በጣም የሚወዱ የእንስሳ ፍቅር ያላቸው ሰዎች ደግሞ እንደዚሁ ይወዳሉ። ለዲኮሬሽንም ያምራል። ልጆች በተለይ ለልጆች ሩም ሲሆን ልጆች በጣም ስለሚወዱ እንስሳ በጣም ያማምራል። ስለዚህ ይህም አንደኛው ነው ቆንጆ። ትልልቅ ደግሞ ለአውትሳይድ ምናምን የሚሆኑ ነገሮች ለምሳሌ ግቢያችሁ ማሳመራውን ሰመር እየመጣ ስለሆነ እንደሱ አይነት ነገር ከፈለጋችሁ ቤታችሁ ላይ ከደጅ የምታደርጓቸው ነገሮች ከፈለጋችሁ በጣም ኳሊቲ ሁሉ ነገራችሁ ኢሚግራንት ግን
በቃ ሄዶ የሆነ አንድ ነገር እኮ መግዛት ይቻላል። አስፈላጊ የሆነ ቤታችሁ ውስጥ በጣም የምትወዱትን ነገር ማድረግ ይቻላል። ዝም ብሎ የማይረባ ነገር ሄደን ከዶላር ስቶር ከሌሎች ስቶር ከመግዛት ይሄ በጣም ቤስት ፕሌስ ነው። ዋይናት በቃ ቤታችንን በምንፈልገው ዲዛይን ለማሳመር ለራሳችን ለአይናችን ጥሩ የሚሆን ነገር ለማየት እንዲሁም ደግሞ እኛ ዲኮሬሽን ስለምንወድ ቤታችን ሲያምር ስለምንወድ ሴቶች ጥሩ ነገር ለማየትም ሌላም ርካሽ ነገር ላይ እንትናችንን ብራችንን ከማጥፋት አንድ ጊዜ ሄዶ አንድ እቃ እንደዚህ ሌላ ጊዜ መጥቶ አንድ እቃ እንደሱ እያለን የምንፈልጋቸውን ቤታችንን እንደፈለግን ዲኮር ማድረግ እንችላለን ማለት ነው። እንዳያችሁት ትልልቅ እቃዎች አሉ። በጣም እንደዚህም አንቲክም የሆኑ በባስኬት ብቻ የሆኑ እንደዚህ የሚወድ ሰው አለ አይደል? እንደዚህ የእንጨት ከለር ያላቸው ነገሮችን የሚወዱ ሰዎች ካሉ እንደሱ ደግሞ ያምራል። በጣም ላይክ ዘመናዊ ነው፣ ማይረብሽ ሁልጊዜ የማይሰለች ከለር ነው። እንደውም አሁን አበቦች ሲመጡ ብዙ ጊዜ በአርቲፊሻልና እንዲሁም በናቹራል ሆኖ ይመጣሉና ብዙ ጊዜ በአርቲፊሻል እነሱ ደግሞ ያመጡታል። ይገርመኛል። ላይክ በጣም እንትኖች ናቸው፣ የገበያ የቢዝነስ ሰዎች ናቸው። ሰውን ምን እንደሚፈልግ ያውቃሉ። ከዘመኑ ጋር ነው የሚሄዱት። they are so modern። ብዙ ጊዜ ናቹራል አበባዎችን የማየት ቻንስ ስለነበረኝ ከምሰራበት አካባቢ እና እዛ ናቹራል አይታችሁ ብዙ መንከባከብ ጊዜ የሌለው ሰው ስላለ እንደዚህ በአርቲፊሻል ሲያገኘው ደግሞ ደስ ይለዋል። አሁን ብዙን ያልተለመዱ እቃዎችን በቃ የምናገኛቸውም አይመስለን። አንዳንድ ጊዜ ሶሻል ሚዲያ ላይ ስናገኛቸው የት እንደምናገኛቸው ራሱ ግራ ይገባናል አይደለም? እና ሆም ሴንስ ሂዱ። አሜሪካ ያላችሁ ደግሞ ሆም ጉድ ይባላል። ሆም ሴንስ ሳይሆን ሆም ጉድ ይባላል እዛም። ስለዚህ እዛም ይኖራል ማለት ነው። ትንሽ ፍሬሞች ከፈለጋችሁ ያለውን ነገር እንዳለ ላሳያችሁና እናንተ የምትፈልጉት በአሁኑ ሰዓት የሚያስፈልጋችሁ ነገር ሊኖር ስለሚችል የት አገኘዋለሁ ካላችሁ እንግዲህ ሰላም ዩቲዩብን በርበር ማድረግ ይሆናል ማለት ነው። አንድ ፋሽን ከሆኑት ውስጥ አንደኛው ሻማ ነው አይደለም? በተለያየ ዲዛይን በተለያየ ከለር እና በተለያየ ሽታ ደግሞ እንደዛው ኤቭሪዌር አለና የሻማ ዲዛይን መችስ ሁሉም ሰው ነው የሚወደው። እና እዚህ ጋር ያሉት እቃዎች ደግሞ እንዳለ የሻማን የሚመስሉ ቤታችን ላይ ትንሽ ድምቅ የሚያደርጉልን እንዲሁም ለዲኮሬሽን የሚሆኑ መብራቶችን ቤታችንን ጥሩ ሽታ የሚሰጡልን ደግሞ ሽቶዎች እንደ ሽቶ ሆኖ ግን ለቤት ሽታ ብቻ የሚሆኑ ናቸው ሁሉም ማለት ነው። ብዙን ሻማ እንኳን ብዙ የተከለከለ ነው ከለሩ ማለት ነው። ትንሽ ለሽታው በጣም ኃይለኛና ኬሚካል ስለሚበዛበት ጥሩ አይደለም እያሉ። በዚህ ደግሞ ሴት ፎጣዎች አሉ። የተለያየ ፎጣ ኳሊቲያቸው በጣም ነው የሚያምረው። በጣም ነው የሚያምረው ኳሊቲው። በተለይ ነጭ ነገር ለቤታችን ለዲኮሬሽን ለሽንት ቤት የሚሆኑ በጣም ያማምራል። ለቤትም ድምቅ ያደርጋል። ለወሽሩምም በተለይ ጽድት አድርጋችሁ ለዲኮሬሽን ብቻ የምትጠቀሙበት ሲሆን በጣም ያምራል። እንትን ያደርገዋል፣ ሽንት ቤቱን ላክጀሪ ያደርገዋል። ድጋሚ ደግሞ የሆነ ንጹህ በቃ ሽንት ቤት ያደርገዋልኝ። ነጭ ፎጣ መጠቀም ጥሩ ነው ለዲኮሬሽን ማለት ነው። ለእንደኔ እኔ አሁን እወዳለሁኝ ለዲኮሬሽን እጠቀማለሁ እንደዛ ማለት ነው። ከቤታችን በጣም የሚቆሽሸው ሽንት ቤትና ያው ኪችን ስለሆነ ስለዚህ ሁለቱ ቦታዎች ላይ ንጹህ ነገር ካየን ነጭ ነገር ካየን ቤቱ ራሱ ፍክት ይላል፣ ድምቅ ይላል፣ ንጹህ ነው የሚሆነውና ይመስለኛል እንግዲህ ይሄ ደግሞ እንግዲህ የሽንት ቤት እቃዎች ስቲል አልጨረስንም። ፋንሲ የሆኑ የሽንት ቤት ማጠቢያዎች አሉ እዚህ ጋር እቃዎቻቸው የሚያማምር። የሳሙና ደግሞ ሆልደር ሴት አድርገው አስቀምጧቸዋል። ያው ፕራይሳቸው የተለያየ ቢሆንም ግን እንዴት መውሰድ እንዳለባቸው አይዲያውን እዛው ላይ አስቀምጠውላቸዋል ማለት ነው። ሲያምር ግሪን አይደል? ያምራል።
ክሊራንስ ደግሞ አለ። የክሊራንስ ቦታዎች አሉ። ስለዚህ ክሊራንስ ቦታዎች ላይ አንዳንድ እቃ ልታገኙ ትችላላችሁ ከዋጋቸው ቀነስ ብሎ ሴል ላይ ወጡ ማለት ናቸው። ለምሳሌ ለአንድ ሰው ስጦታ ልስጥ ብትሉ ክሪስማስ ሊሆን ይችላል፣ ማዘርስ ዴይ፣ በርዝዴይ ጊፍት ሲሆን አሁን እቺ አሪፍ ነች። 19-20 ዶላር አለች። በ20 የእጅ ሳሙናና ድጋሚ ፎጣ አብራ የምትሄድ ቆንጆ እቃዋም ከዛ በኋላ መጠቀም የሚችሏት ነች። እንደዚህ ሴት የሆኑ ሎሽኖች አሉ የሚያማምሩ። የባዝ ደግሞ ይሄ ሪላክስ ማድረጊያዎች፣ እነዚህ ትንሽ የቦርሳ ሎሽኖች አሉ፣ ሻምፖዎች አሏቸው። ስለዚህ ጊፍት ለመስጠትም አይዲያ ስትፈልጉ ራሱ ለተለይ ለሴቶች መስጠት ስትፈልጉ ይሄ በጣም ቆንጆ ቦታ ነው ላለው። ቆንጆ ጽድት ያለ ግን ዋጋውም ደህና ነው። ሆምሴን ስትመጡ ጊዜ ፈልጋችሁ ነው፣ ቀስ ብላችሁ ነው እንጂ በረሽኝ የሚሆን አይደለም። ቶሎ ቸኩላችሁ የምትወጡበት ቤት አይደለም እላችሁ። ለዛ ነው። ለምን በጣም ብዙ አይነት ነው ያላቸው፣ በጣም ብዙ ማለት ነው። ይሄ አሁን የምታዩት አንሶላዎች ናቸው። የተለያዩ በቃ አንሶላዎች፣ አልጋ ልብሶች፣ የልጆች፣ የትልልቆች፣ የኩዊን፣ የኪንግ ሳይዝ እና የተለያዩ ኮተን የሆኑ እንዲሁም ደግሞ ብራንድ የሆኑ አንሶላዎች ናቸው። እስከ ትራስ ጨርቃቸው ሁለት ያው የተለመደ ነው። ሁለት ትራስ እና አንድ ደግሞ ሁለት አንሶላ ሁለት ትራስ ነው ያለው ማለት ነው። ስለዚህ ጊዜያችሁን ቀስ ብላችሁ ነው ምላችሁ። ለዛ ነው እንጂ ቸኩላችሁ ፒክ አርጋችሁ የምትወጡበት ቤት አይደለም። ብዙ አማራጮች ስላሉትኝ ማለት ነው። ትራሶች ጋር መጥተናል በሚገርም ሁኔታ ከቤት አሁን ይሄ የቤት ውስጥ መጡ በብዛት በጣም የሚያማምሩ ትራሶች ናቸው እና ምን ያህል ሰው ዲኮር እንደሚያደርግ ምን ያህል በአሁን በቃ ያ ዲኮሬሽን ሰዓት መሆኑ የምታውቁት አሁን ነው። በቢጫ ከፈለጋችሁ ለሁለቱ ቆንጆ ነው። ፌር ነው። ይኸውላችሁ 30 ዶላር አለ ለአንዱ 15 ዶላር ማለት ነው። መቼም ያው ሁሉ ጊዜ ዲኮር አናደርግም፣ ኤቭሪዴይ አንቀይርም። እንደዚህ ግን ከቆንጆ እቃ ገዝተን አትሊስት አመት እንኳን ብትጠቀሙበት። አሁን በዚህ ሰዓት ብዙዎቻችን ለትራስ የምናወጣው ዋጋ ምንም ስለማይመስለን ስለሚያቆም ሁሉም ሰው ደግሞ በጣም በተለያየ ከለር ሊገዛቸው እንደሚችል እርግጠኛ ስለሆኑ ይመስለኛል። በሚገርም ሁኔታ ከሌሎቹ እቃዎች የተለየ ትራሱ በጣም ይበዛል። 3 ሴክሽን ላይ ነው ያለው እና 3 ሴክሽን ላይም የተለያዩ አይነቶች ከለሮች በቃ ከለር አላጣም የምትሉበት ደረጃ እስከምትደርሱ ድረስ ያሉ ናቸው እና በጣም ይገርማል። በጣም ያማምራሉ። በጣም ኳሊቲ ናቸው፣ ቆንጆ ናቸው። እንዳሳየዋችሁም ዋጋቸውን ፌር ነው። ስለዚህ ዲኮሬሽን ለማድረግ ስንፈልግ ያው ሁሉንም ነገር ከዚሁ እንድናገኝ ከዛው እንዳንወጣ ብለው ነው መሰለኝ ሁሉ ነገር በአንድ ያቀርበውልናል። ደስ የሚለው ነገር እና ያው የትም መልፋት አይጠበቅብንም። አንዴ መተን የምንፈልገውን ፒክ አድርገን መሄድ እንችላለን። በሚገርም ሁኔታ እዚህ ጋር ከደረስኩኝ በኋላ እንትን መቅረጽ እንደማይቻል ነገሩኝ ማለት ነው። መቅረጽ አንችልም። የራሳቸው ሶሻል ሚዲያ ኮንቴንት ክሬተር ስላለን እነሱ ናቸው የሚቀርጹትኝና ሌላ ሰው መቅረጽ አይችልም አሉኝ ማለት ነው። እኔ ግን በቃ ሃይዴንቲክ እየተጫወትኩኝ ከማናጀሯ ጋር ማለት ትችላላችሁ። ትንሽ እንኳን የጀመርኳት ልጨርስ ብዬ እነዚህ ነገሮችን ላስገባላችሁ ብያለሁ። ያቸው ሲያማምሩ የራስጌ መብራቶች፣ መስታወቶች በጣም የሚያማምሩ የራስጌ ልዩ በቃ ላይ ዩኒክ የሆኑ ብዙ ቦታ የማናገኛቸው የራስጌ መብራቶች ምናምን አሉና በጣም ነው የሚያምሩ። የላውንድሪ ባስኬቶች፣ የተለያዩ ሊሚታቸውን ስቶሬጅ ማድረጊያዎች ነው ያላቸው እና እንግዲህ ያው ሌላ ኪችን እቃ አላቸው፣ ሶፋ አላቸው፣ ፈርኒቸሮች አላቸው። እንደነገርኳችሁ ከዚህ በላይ ብዙ መቅረጽ ስላልቻልኩኝ እንጂ ብዙ ዲቴል ባሳያችሁ ብዙ ነገሮች አሏቸው እና ሶፋ ብዙ ነገሮችን ምንጣፎች ያላሳየኋችሁ ማለት ናቸው እና ብዙን በተቻለ መጠን ነካክቻለሁኝ። ግን የኪችኖቹ በጣም የሚያማምሩ እቃ ነበራቸው። ባሳያችሁ ሆፕፉሊ እያልኩኝ ነበረ። ግን ያልኳችሁ ከማናጀሯ ጋር ድብብቆሽ እየተጫወትኩ ነው የቀረጽኩትኝ እና እንግዲህ ሄዳችሁ ደግሞ እናንተ በአካል ይዩትኝ። እኔ ሄድኩትኝ ሆም ሴንስ እንግዲህ
ኖርዚስት ያለው ነው ማለት ነው። ስለዚህ ሄዳችሁ ኢንጆይ አድርጉ፣ ፒክ አድርጉ የእናንተ ፌቨራይት ማለት ነው። እና በሌላ ቪዲዮ እመጣለሁ። ዛሬ ቪዲዮን ይመስላል። በሌላ ቪዲዮ እመጣለሁ። ወዳችኋለሁ። ላይክ ሼር